እረ የጠፋ ሰው ናታናችን ናታን እንዲህ ዛሬ በቃ አዲስ ሰው ነው እየላችሁ የመጣሁት። ጠፍቶ የነበረው ናታን ከጠፋበት ብቅ ብሏል። እንዲሁም ይሄንን ወስላታ ሄናን እየላችሁ መጥቻለሁ። ዛሬ ፍፄ ነው የመጣው። የኛ ጨረቃዎች አልመጡም። ሊመጡም ይችላሉ ቆይተው፣ ግን አሁን አልመጡም፣ በሰዓታቸው አልመጡም። ሰላም ጤና ይስጥልኝ፣ እንደምንቆያችሁ ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ። ሁል ጊዜም እለት ከእለት የሚቀርብበት እውነተኛ መረጃ የሚቀርብበት ቻናል ቃልዬ ቲዩብ፣ ላይክ ሼር በማድረግ ቤተሰብ ሁኑ። ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ናታን በጣም ጥሩ ነው። ይሄ ምንቴ አፍልቷል። የምር እንኳን ደህና መጣ። መምጣትን ወድጄዋለሁኝ። አንተ ሲቀጥል ለሰው ፍቅር አለ መጀመሪያ ማለት ነው። ግን መጀመሪያ ውዶቼ ስለ ናታን ከማውራቴ በፊት ስለ መዳም ቅማሞች ክብር ስለሌለው ይሄ ደርሶ ስራ ፈት ብሎ ሰሚዘልፈው ሰውዬ ልጀምር። መጀመሪያ አንተ ለሰው ተቆርቋሪ ከመሆነ በፊት ለነዚህ ለወርቅ ለሆኑ ቤተሰቦች ክብር ይኖርክ። ስራ እኮ ነው። ቻናል ሼር ማድረግ ሰብስክራይብ ማድረግ ከስራ አልተቆጠረም ማለት ነው። ቴንኪው ልትላቸው ይገባ ነበረ፣ ልታመሰግናቸው ይገባ ነበረ። እኛ ግን ለምንድን ነው የሆነ ቦታ ስንደርስ የመጣንበትን ረስተን እዚህ ያደረሰንን ሰው ከፈጣሪ ቀጥሎ የማናመሰግነው? ለምንድን ነው ግን ክብረ ቢስ የምንሆነው? ለምንድን ነው ጋጠ ወጥ የምንሆነው? እኔ በጣም ነው የሚያመኝ። እነዚህ ሰዎች ዩቲዩብ ቻናል እንኳን የላቸውም። የእናንተን ዩቲዩብ ሼር ሲያደርጉ፣ የእናንተን ዩቲዩብ ሰብስክራይብ ሲያደርጉ፣ የኔም ጭምር እነሱ ዩቲዩብ ቻናል ኖሯቸው እንኳን አይደለም። አያችሁ፣ ቅድሚያ ለሰው ልጅ መልካም ለሚያደርግላችሁ ሰው ክብር ስጡ። ዛሬ መከራከር አያስፈልገውም። እኔ ለሀይሚ ቦታ አለኝ፣ ያው ሁሉም እንትን ይዞ በግል ሆነው ብሩኬን ነጥለው ስለሚናገሩት ነው ምናምን ነገር። እኛ ብሩኬን ልትናገረው የቻልነው ሀይሚ በነገረችን ነገር በቃ ሀይሚን ስለምናምን አተናገርን፣ አለቀ። አንተ የሆነ ፓርት አንተ እኛ ስለተሳሳተን አብረ ከኛ ጋር ተሳሳታለ እንዴ? እንደ ፍፄ አትሆንም እንዴ? ፍፄን እየው ሲያወራስ በስነ ስርዓት ነው የገባው፣ አራዳ ነው። ምን አለ? ሀይሚ ጋኮና ብሩኬ ጋር ያለው እውነታ፣ ሀይሚና ብሩኬ ጋር እውነታ አለ። ስለዚህ አንተ ደግሞ እዚህ ጋር ከሌ ብለህ ነጥለህ እንትን ማለት የለብህም። ሁለቱንም ነው መደገፍ ያለብህ። ፍፄ ያራዳ ልጅ እውነትህን ነው፣ ሁለቱንም መደገፍ እንደ ያለበት። እዚህ ጋር ነጥሎ አሁን ብሩኬ ጓደኛው ስለሆነ ነው አንተ ማለት የፈለከው። ምንም ነገር ቢፈጠር ከአንተ ጎን ነኝ ያልከው ብሩኬን በቃ ሀይሚ የራሷ ጉዳይ። ለምን አትወርቅም? ለምን እዛ እንትን አትልም? ጓደኛህና የጓደኛ ውድቀት እና የጓደኛህን ጉዳት ነው እንጂ የታየ የሀይሚ ጉዳት አይደለም። ለሁለተኛው ልብ ግዛ። ምንም ማለት አይደለም። ከሰው ስህተት ከብረት ዝገት አይጠፋም። ግን ማለት ነው የጓደኛህ ሚስት ማለት ለአንተ እህት ናት። ልክ እንደ እህትህ እንደ ቤተሰብ ልታያት ይገባል። መተዛዘብ ነው እኮ ይሄ። ብሩኬ እንኳን አዎ ልክ ነህ ምናምን ብሎ ቢስቅልክ ቴንኪው እንኳን ቢልክ ነገ አብረው ሲሆኑ እንዲህ የገዛ ጓደኛዬ እኮ እኔም ብቻ ነበረ ችግር ላይ በወደቁ ሰዓት ሰፖርት የሚያደርገኝ፣ አንቺን እኮ እንደዚህ እንኳን ደግፎሽ አያውቅም ምናምን ብሎ ብሩኬ ወደኋላ ተመልሶ ይታዘበሃል። አዎ መታዘቡ የማይቀር ነው። ላስቀየምካቸው እኔ በነገራችን ላይ ውዶቼ እኔ እንደዚህ አይነት የወንድ ሽልጥልጥ ያስጠላኛል። ሲጀመር አንተ እኮ በብር ተገዝተህ የብሩኬን ሚስጥር የምታወጣ ነክ። ያቺ ቅምጧ ዱባይ ያለችዋ ቅምጥ ለአንተ ብር እየሰጠች የብሩኬን ሚስጥር የምታወጣ ሽልጥልጥ ለብሩኬን ራሱ አጠቅምም። አንተ አጠቅመው ምንም አሰራለትም ሲጀመር ማለት ነው። ለብሩኬ አንድ ምርጥ ጓደኛ የሚጠቅመው ፍፄ ብቻ ነው። ፍፄ የዋህ ነው፣ ንግግሩ ይናገራል፣ አንደበቱ ጣፋጭ ነው። ገባክ? አንደበቱ ጣፋጭ ነው፣ ንግግር አዋቂ ነው። ለሁለቱም አዳልቶ ያቅም፣ ለሀይሚም አዳልቶ ያቅም፣ ለብሩኬም አዳልቶ ያቅም። በአንድ አይን ነው የሚያቸው። አይክ ብልጥና አራዳ ሲሆን፣ እውነተኛ ወዳጅ ሲሆን ሚስጥሩን እኮ ሀይሚ ነች የያዘችው። እውነታው ሀይሚ ጋር አለ። እውነታው ብሩኬና ሀይሚ ጋር ነው ያለው
እኔ እናንተ ግን ለከሌ ብለን እንደዚህ ለአንዱ ሚዛናዊ ሆነን አዳልተን እንትን ማለት የለብንም። ከቻለን ከሁለቱ አጠገብ ነው መቆም ያለብን ነው። የፍፄ ንግግር ተመችቶኛል እና ለማንኛውም ግን ስለ ሌላ ስለ ናታን አንተ ምንቴ ተብየው ማለት ነው ሀይሚን ዶራል ልሰራባት እንጂ አፍቅራት አይደለም። ታቶ ተሰራ ያልከው ደግሞ ውሸት ነው። ገባክ? ናታን አንተ ሀይሚን ካፈቀርካት ለምን ተስፋ ቆረጥክ ነው ያልከው ለናታን ማለት ነው። ናታን ተስፋ ቆርጦ አይደለም። ናታን እውነተኛ አፍቃሪ ነው። ተስፋ ቆርጦ ሳይሆን አንዳንድ ጊዜ ውዶቼ ለምንወደው ሰው ሁሌም ደስታውን ነው የምንመኝለት። ለሀይሚ ስለሚወዳት ከልቡ ደስታዋን እሷ የሚያስደስታትን ህይወት ስኑር ብሎ ለቋት እንጂ ጠልቷት አይደለም። አንተ ደነዝ ዱንዙዝ፣ አንተ የምር እንደ ናታን ብትወዳት ኖሮ ከወንድ ጋር ነው ያለችው፣ ቢበዛም ቢያንስም ከወንድ ጋር ነው ያለችው ብሏል ናታን። ትክክል፣ ከወንድ ጋር ነው ያለችው። ስለዚህ የእሷን ነጻነት መጋፋት ስለማይፈልግ ነው። የእሷን ነጻነት በቃ መንጠቅ ስለማይፈልግ ነው እንጂ ጠልቷት አይደለም። ናታን እኮ ስነ ስርዓት ያለው የተማረው ስማርት ነው። እንዳንተ ደነዝ መሰለክ እንዲሄ ታቶ ለመሰራት ምን አሮጠ ካለክ እኮ ናታን ልክ እኮ ነው። ታቶ ለመነቀስ ለምን አስፈልጋ አሁን ቶሎ የሚለቅ መስሎክ ነው? ናታን አትጨነቅ፣ ይሄ ፌክ ታቶ ነው። የምር ታቶ ተሰርቶ ምናምን አይደለም፣ ፌክ ነው። እና በልጅቷ ደግሞ ሊሸቅልባት ነው እንጂ አፍቅሯት አይደለም። ነገረህ እኮ አስረግጦ። እኔ በስነ ስርዓት እወዳታለሁኝ፣ ነገር ግን እሷን የመረጠችውን ህይወት እንድትኖር ነው። እሷ የሚያስደስታትን ፍላጎቱ የራሷ ነው። እኔ በግድ ጎትቼ የኔ ሁኒ ልላት አልችልም። ልክ እኮ ነው ናታን እኮ ልክ እኮ ነው። በግድ ነይ ከኔ ጋር ሁኒ አይባልም እንጂ ናታንን ደግሞ ካንተ ጋር ልታወዳድረው ነው እንደ አንተ ሸለፈታም። ይሄ ነው የምጣድ ማሰሻ የምትመስል ፊት ይዘክ ናታን በቅርብ ነው ባይዘወይ ማስተሩን እንትን ያለው እታችሁታል። ማስተር የተመረቀው ምናምን ነገር ቀላል ሰው አይደለም፣ ጭንቅላቱ ከባድ ነውና እውነተኛ ሰው እንደዚህ ነው። ደስታችሁን ይፈልጋል። የእውነት አንድ ሰው እውነት ሲወዳችሁ ምን ጊዜም ቢሆን ደስተኛ እንድትሆኑ ነው የሚፈልገው። በቃ ያከብራችኋል፣ ሪስፔክት ያደርጋችኋል። ናታን ለሀይሚ ትልቅ ሪስፔክት ክብር እንዳለው ነው የተረዳሁት። ሚስኪን ልጅ ነው። እኔ አሁን ናታን ከሀይሚ ጋር ሆነ አልለውም። ይሄ ስህተት ነው። ይሄ የተሳሳተ የሞት አስተሳሰብ ነው። ለምን እንደው ታውቃላችሁ? ሀይሚን መጉዳት ነው የሚሆነው። ለምን ሀይሚ ብሩኬን ነው የምትወደው የምታፈቅረው። ከዛም አልፎ ደግሞ ብዙ ተስፋ የሰጣት ወንድ ነው። የነሱ መጨረሻ ሳናይ ቶሎ ተነስተን ናታን እና ከሀይሚ ጋር ይሄ ለኔ በቃ ሀይሚን እንደማልወዳት ነው የሚያሳየው። እርግጠኛ ሆኜ ስነግራችሁ ይሄ ለሀይሚን እንደማልወዳት ነው እንትን የሚለው። እንደ አሳብ ግን ናታን ያፈቅራታል። በጣም ትልቅ ክብር አለው ምናምን ነገር፣ ምርጥም ወንድም ነው። ሀይሚ ያኔ አያንሳትም፣ ይገባታል። የምመርጥላት ወንድ ነው። ግን ደግሞ ብሩኬ እና እሷ እዚህ ጋር ደግሞ ድራማቸውን ነው እየሰሩ ያሉ። ድራማቸውን ሲጨርሱ ወደ ነበሩበት ቦታ ይመለሳሉ። ምናልባት ብሩኬ ልብ ገዝቶ እንደገና ደግሞ በቃ ሀይሚ ላይ ያለው ፍቅር እሱ ጋር ሳያፈቅራ ቀርቶ እኮ አይደለም። ችግሩ ልህኛ ነው አንደኛ። ሁለተኛ ነገር ደግሞ አንዳንድ ጊዜ እንደ ራስ ወዳድነት ይሰራረዋል። ወደ ሁለተኛው ሲዞር ደግሞ የሰው እነዚህ ባልቴቶቹን ምክር ይሰማል። በቃ ባልቴቶቹን ስለሚሰማ ነው እንጂ ይቀናል እኮ ሀይሚ የሆነ ቦታ እንደዚህ ምናምን እንድትታይ ራሱ አይፈልግም። ቅንቅናም ነው ያስረግጬ ስነግራችሁ። ግን ከቀናክ ለምን እንደነዚህ አይነት ወንዶች አሁን እነዚህ ቁጫጭ የሆኑ ወንዶች ናታንን አይመለከትም። ከናታን ውጭ ያሉ ቁጣጮች መተው ሲላላጡባት ተው አትልም። ለምን ቀለበት አታስራላትም? ደረትን ነፍተ በኩራት ይሄ ለእናቴ ምናምን የምትለው ከእሷ ጋር ሆነ እኮ ትጨርሰዋለክ። ምንም የሚያግር ነገር አይደለም። የእናትህን ህልም ማሳካት የሚያግር ነገር አይደለም። እስቲ ትንሽ አይኔ ቀላውጥ ኢንስታግራም ላይ አንድ የተወሰነ ቂጦችን ላይክ ላርግ ብለህ ነው። ይመችክ፣ ላይክ አድርግ። የወደደና ያፈቀረና ያበደ አንድ ነው ይባላል። ሀይሚም ስላፈቀረችው የትም አትሄድም ብለክ እርግጠኛ ስለሆንክባት የፈለከውን ነገር ታረጋለህ። እሷም ዝም ብላ ፈርታ ትኖራለች።
ፈርታክ አይደለም ደግሞ ማክብራህ ነው። ለማንኛውም አንድ ቀን ልብ ይሰጣሃል ፈጣሪ። ይሄንን ነው ማለት እንፈልገው። ናታን ደግሞ አይዞክ፣ ሁሉም ነገር ፈጣሪ ያለው ነው የሚሆነው። ለአንተ ያለው እንጀራ ያረም መቼም ቢሆንም ምርጥ ሰው ነህ አንተ። እግዚአብሔርን ነው ምልክ። እንደ ሀይሚ አይነት ምርጥ ሴት በህይወትክ ትግጠምህ። ይሄ ነው ምኞቴ። እና አሁን ላይ ግን ሀይሚ ጋና ምናምን ብዬ እኔ እንደዛ አይነት ወሬ አላወራም። ቅርታ አድርጉልኝና ማለት ነው። ምክንያቱም ብሩኬና ሀይሚ ጋር ያለውን እኔ ተስፋ አልቆርጥም። በብሩኬና በሀይሚ መቼም ቢሆን ተስፋ አልቆርጥም። አይኖ መጎዳዳት አለ፣ አይኖ መጣላት አለ፣ አይኖ መሰባበር አለ በመሀል። ግን እንደዚህ ጭራሽ ይለያያሉ ብዬ እኔ አስቤም አላቅምም፣ ላስብም አልችልምም። እና ይሄ እንደው ማለት እንፈልገው። ለማንኛውም ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። የኔ ሀሳብ ግን ይሄ ነው።